ሰላም ጤና ይስጥልን ክቡራትና ክቡራን ውድ የተከበራችሁ ተከታታዮቻችን እንዴት ናችሁልን? አምላክ ይመስገን እኔ በጣም ደህና ነኝ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። የዩቲዩብ ገጻችንን ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። የደውል ምልክቷን ከተጫናችሁ ደግሞ ሁልጊዜ እኛ ወደ እናንተ በምንደርስበት ሰዓት ላይ ማሳወቂያ ወይም ደግሞ ኖቲፊኬሽን ያመጣላችኋል። ስለዚህ የደውል ምልክቷን መጫን አትርሱ። ፕሮግራሙን ከወደዳችሁ ደግሞ ሌሎች ሰዎች ሼር በማድረግ ሀሳብ አስተያየቶቻችሁንም በማጋራት ከኛ ጋር አብራችሁ ቆይታ ልታደርጉ ትችላላችሁ። ዛሬ ደግሞ ለእናንተ ለአድማጮቻችን ይዘንላችሁ የቀረብነው በአርሰናል እግር ኳስ ክለብ ውስጥ ክለቡ ውጤታማ እንዲሆን እያደረጉ ከሚገኙ ሰዎች መካከል አንዱን ይዘንላችሁ እንቀርባለን። በተለይ ይሄ ሰው በጣም በብዙዎች የሚነሳለት ጥሩ የሆነ የስልጠና አረዳድ ያለው ከዛ ውጭ ደግሞ ገና በወጣትነቱ ከእድሜው በላይ የበሰለ ሰው ነው ይሉለታል። ስፔናዊው የሳን ሰባስቲያን ሰው ሚኬል አርቴታ አርሰናልን ወደ ቀደመ ተፎካካሪነቱ ሲመልስ ከሱ ጀርባ ደግሞ በርካቶች ይህንን አሰልጣኝ እንዲጎላ በማድረግ ረገድ ከፍ ያለውን አስተዋጽኦ እያደረጉ ይገኛሉ። ከእነዚህ ውስጥ ደግሞ አንዱ ካርሎስ ኩዌስታ ነው። በምርጥነቱ የአርቴታ ቀኝ እጅ የተባለ ከተጫዋቾች ጋር ባለው ግንኙነትም በተጫዋቾች የሚደነቅና የሚወደድ የወደፊቱ ምርጥ አሰልጣኝ እየተባለም የሚነገርለት ረዳት አሰልጣኝ ነው። ስለዚህ ሰው ዛሬ ለእናንተ ለወድ አድማጮቻችን መረጃዎችን እያጋራናችሁ ዳሰሳም ወደ እናንተ እያደረስን ከእናንተ ከወድ አድማጮቻችን ጋር አብረን ቆይታ እናደርጋለን። ለመንደርደሪያ እንዲሆነን ወደ ኋላ ወደ 3 ዓመታትን ገደማ መለስ ብለን አንድ ሁነትን እናስታውሳለን። በተለይ በዛ ወቅት ላይ ማለትም አርሰናል ወደ ሻምፒዮንስ ሊግ ለመግባት እየዳከረ በነበረበት ሰዓት ላይ ክለቡ ከብዙ ችግሮች ጋር ፊት ለፊት መጋፈጥ ከብዙ ነገሮች ጋርም እንደዚሁ ደግሞ ፊት ለፊት ነገሮችን ማኔጅ ማድረግ ይጠበቅበት ነበረ። በዛ ጊዜ ላይ በተለይም ደግሞ ይሄ አሁን የማነሳላችሁ ካርሎስ ኩዌስታ ከቡድኑ የተከላካይ መስመር ተጫዋች ቤን ዋይት ጋር ቁጭ ብሎ በአንድ ለአንድ የቪዲዮ ሴሽን ላይ የሚናገረውን ንግግር እንመለከታለን። ካርሎስ ኩዌስታ ለቤን ዋይት ሀሳቦችን ይሰጠዋል፣ ምክረ ሀሳቦችን ይነግረዋል። ከሱም ደግሞ የሚቀበላቸው ሀሳቦች አሉ እና በብዙ መንገዶች እይታውን ሲነግረው ቤን ዋይት አንተ ወደፊት ምርጥ ፉልባክ የምትሆንባቸው 3 ነገሮች ታዩኛል በማለት ለቤን ዋይት ያለውን ሀሳብ ይነግረው ነበረ ካርሎስ ኩዌስታ። ከዛ በኋላ እንዳየነው ቤን ዋይት አሁን ምን አይነት ለውጥ አሳይቶ የቡድኑ ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደሆነም ጭምር እየተመለከትን እንገኛለን። ካርሎስ ኩዌስታ ከነ ቤን ዋይት ብቻም ጋር አይደለም እንደነ ቡካዮ ሳካ ካሉ ተጫዋቾችም ጋር በአንድ ለአንድ ውይይት ላይ ከእኔ ሰዎች ጋር ሲነጋገር ተመልክተነዋል። ኦል ኦር ነቲንግ በተሰኘው የአርሰናል ዶክመንተሪ ላይ ይህን ነገር ነው በደንብ የተመለከተ ነው። የ2021-22 የውድድር ዘመን መድፈኞቹ አርሰናሎች ባከናወኑት የውድድር ዓመት አጠቃላይ ቆይታ ላይ የሚያጠነጥን ዶክመንተሪ ከጀርባ ያሉትን ብዙ ነገሮች የሚነግረንና ከጀርባ ያሉትን ብዙ ነገሮች የሚያሳይ ነው። እግር ኳስ በአሁኑ ሰዓት ወይም ደግሞ አሁን ባለው በዘመናዊ እግር ኳስ የተለመደውን ነገር ማከናወን የተለየ ውጤት ለማምጣት ካሉት ነገሮች አንጻር ከፍተኛውን ድርሻ ሊወስድ ይችላል። ነገር ግን ከዛም ባለፈ ለዲቴሎች መጨነቅ ወይም ደግሞ ለጥቃቅን ነገሮች ትኩረት ሰጥቶ መስራት ምን ያክል ውጤት እንደሚያመጣ በተለያዩ ክለቦች ተመልክተናል። መደበኛው የትኛውም ክለብ ሊያደርግ የሚችለውን ነገር ማድረግ ይሄ በእግር ኳስ ባህል ውስጥ ያለ ነገር ነው። ለምሳሌ ተጫዋቾችን ማስፈረም የትኛውም ክለብ ሊያደርግ የሚችለው ነገር ነው። ምናልባት ከፍ ያለ ተጫዋች መካከለኛ ደረጃ ላይ ያለ ከዛ በኋላ ደግሞ ዝቅተኛ ደረጃ ላይ ብለን ደረጃ ካላወጣንለት በስተቀረ
ሁሉም ክለብ አነሰም በዛም ተጫዋች ያስፈርማል። ከዛ ውጭ ሌሎች ነገሮችንም ስንመለከት ተመሳሳይ ነገሮች አሉ። ግን በእግር ኳስ ሂደት ውስጥ የምንረዳው አንድ ነገር ደግሞ እግር ኳስ አሁን በዘመናዊነት በጣም ከፍተኛ ደረጃ ላይ እየደረሰ መምጣቱን በደንብ እያየን እየተመለከትን እየተረዳን እንገኛለን። ለምሳሌ ግብ ጠባቂዎች ፍጹም ቅጣት ምት ሲመታባቸው በውሃ መጠጫቸው ላይ የተጫዋቾችን የሚመቱበትን ቦታ ከነስማቸው ጽፈው ገብተው መለያ ምቶችን ሲያድኑ እንመለከታለን። ይሄ ለዲቴል ከመጨነቅ ከሚመጡ ነገሮች መካከል አንደኛውና ተጠቃሹ ነው። ከዛ ውጪ ልክ አሁን አርሰናል እያደረገ እንዳለው የቆሙ ኳሶች አሰልጣኝ መቅጠር፣ ይሄም ደግሞ እንደዚሁ በቡድን ውስጥ ውጤት ከሚያመጡ ነገሮች መካከል አንደኛው ነው እና እነዚህ ነገሮች ተግባራዊ ማድረግ ክለቦችን ውጤት እንዲያመጣ ያደርጋል። አሁን ብዙዎቻችን በተለይ ሚኬል አርቴታን እናደንቃለን። በተለይ እየሰራ ካለው ስራ አንጻር በአርሰናል እያደረገ ከሚገኘው ነገር አንጻር ሚኬል አርቴታን እናደንቃለን። በጣም ሚኬል አርቴታ የታክቲክ እውቀቱ፣ አረዳዱ፣ አጠቃላይ ነገሩ በጣም ጥሩ ነው እየተባለ ብዙ ነገሮች ይነገራሉ። ነገር ግን ከጀርባው ከሱ ጀርባ ደግሞ ያሉ ሰዎች በአርሰናል ውስጥ ሚኬል አርቴታ እንዲጎላ ከጀርባ ያለውን ስራ የሚሰሩ ሰዎች ናቸው። ለምሳሌ በዝርዝር ሰዎቹን እነማን እንደሆኑ ከተመለከትም በኋላ አሁን ወደምናነሳላችሁ ካርሎስ ኪዮስታ እንመጣለን ማለት ነው። የመጀመሪያው ሰው አልበርት ስቲቨንበርግ ነው፣ የአርሰናል ምክትል አሰልጣኝ እንዲሁም ደግሞ የሚኬል አርቴታ ረዳት አሰልጣኝ ነው። ይህ አሰልጣኝ በብዙ መንገድ በስራው የሚታወቅ ሰው ነው። እንደውም በማንቸስተር ዩናይትድ በአንድ ወቅት የቡድኑ ምክትል አሰልጣኝ ሆኖ የሉዊስ ቫናል ምክትል አሰልጣኝ ሆኖ መስራት የቻለ ብዙ ጊዜ በተለይ ይሄ ዋየርለስ የሆነ የጆሮ ማዳመጫ አድርጎ የምትመለከቱት ሰው ነው። እንደውም በቅጽል ስሙ ኤርፖድ አልበርት እየተባለ ይጠራል። ከዛ ውጪ አሁን የማነሳላችሁ ካርሎስ ኩዌስታ የዚህ ቡድን አካል ነው። እሱ ላይ በደንብ ወደ በኋላ ላይ እንመጣበታለን። ሌላኛው ሰው ሚጉኤል ሞሊና የተሰኘው ሰው ነው። ይሄም ሰው ደግሞ እንደዚሁ በአርሰናል ውስጥ በረዳት አሰልጣኝነት እየሰራ የሚገኝ እንደውም ከዚህ ቀደም የዲያጎ ሲሞኒ የአትሌቲኮ ማድሪዱ አሰልጣኝ የቀኝ እጅ ከሚባሉት ሰዎች መካከል አንዱ የሆነ ሰው የነበረና ከዛ ውጪ የዩሮፓ ሊግ ዋንጫን እንደውም ከአትሌቲኮ ማድሪድ ጋር ያሳካ ሰው ነው። ሌላኛው የሚኬል አርቴታ የቀኝ እጅ ከሚባሉት ሰዎች መካከል አንደኛው ኒኮላስ ዮቨር ነው። ኒኮላስ ዮቨር በማንቸስተር ሲቲ በምክትል አሰልጣኝነት ከሰሩ ሰዎች መካከል አንዱ የሆነ በክሮኤሺያ ብሔራዊ ቡድን በብሬንትፎርድ ከዛ በኋላ ደግሞ በድጋሚ ከሚኬል አርቴታ ጋር ተገናኝቶ በአርሰናል እየሰራ የሚገኝና የቆሙ ኳሶች ስፔሻሊስት አሰልጣኝ ነው። በአርሰናል በኩል በጣም የሚገርም ለውጥ በዘንድሮ ዓመት ከተመለከትንባቸው ፊልዶች መካከል አንደኛው ይሄ የቆሙ ኳሶች የምንለው ነውና ኒኮላስ ጆቨር ደግሞ ለዚህ ተጠቃሹ ነው። ብዙ ጊዜ እንደውም ሚኬል አርቴታ አርሰናል የቆሙ ኳሶችን የማዕዘን ምት ሊሆን ይችላል ወይም ደግሞ ከቅጣት ምት ተሻጋሪ ኳሶችን ሲያስቆጥር ይሄንን አሰልጣኝ ነው ዞሮ የሚያቅፈውና የእሱ ስራ እንደሆነም በደንብ ይታወቃል። ሌላኛው ደግሞ የግብ ጠባቂዎች አሰልጣኝ ኢናኪ ካና ፓቮን የተሰኘው አሰልጣኝ ነው። ይሄም ደግሞ እንደዚሁ በአርሰናል የስታፍ አባላት ውስጥ ካሉት ሰዎች መካከል የሚጠቀስ አሰልጣኝ ነው። የግብ ጠባቂው አሰልጣኝ ኢናኪ ካና ፓቮን የግብ ጠባቂው አሰልጣኝ ነው። የእሱ የግብ ጠባቂው አሰልጣኝ ምክትል ሆኖ ደግሞ ቴሪ ማሰን ይሰራል። ከዛ ውጭ የቪዲዮ ተንታኝ ወይም ደግሞ የቪዲዮ አናሊስት በመስራት ኬቨን ባልቨርስ የዚህ ቡድን የቪዲዮ ተንታኝ ሆኖ እየሰራ ይገኛል ማለት ነው። እንግዲህ ሚኬል አርቴታ በእነዚህ ባለሙያዎች ተከቦ ነው ስራዎቹን እየሰራ በስራው ላይም ደግሞ ውጤታማ እየሆነ የሚገኘው እነዚህን ሰዎች ከጀርባው አድርጎ ነው። ያለ እነዚህ ሰዎች እርዳታና ያለ እነዚህ ሰዎች የተጋ ስራ ሚኬል አርቴታንም ሆነ አርሰናል እዚህ ደረጃ ላይ ማሰብ አስቸጋሪ ሊሆን ይችላል። እንግዲህ ካርሎስ ኩዌስታ እግር ጥሏችሁ ወደ ቤቱ ብታቀኑ በግድግዳው ላይ የተለያዩ ታክቲካል የሆኑ ጽሁፎችን
እና የታክቲካል ስዕሎችን ግድግዳው ላይ ተለጥፈው ታገኛላችሁ። ከዛ ውጭ ደግሞ በመጽሐፍት መደርደሪያው ላይ የእግር ኳስ የስነ ልቦና ማለትም የሳይኮሎጂ እና የስፖርት ሳይንስ መጽሐፎችን ትመለከታላችሁ። ከዛ ውጪ እቤት ውስጥ የኳስ ጨዋታ በቴሌቪዥን ስክሪን ላይ ከተከፈተ ካርሎስ ኩዌስታ እቤት አለ ማለት ነው ተብሎ ይነገርለታል። ስለዚህ በታክቲካል ዲያግራሞች ግድግዳው ላይ ለጥፎ እቤት ውስጥ እግር ኳስ እየተመለከተ የመጽሐፍት መደርደሪያ ሼልፎቹ በጠቅላላ በእግር ኳስ እና ከስፖርት ሳይንስ ጋር በተያያዙ መጽሐፍቶች እንዲሁም በስነ ልቦና መጽሐፍቶች የተሞሉ መሆናቸው ካርሎስ ኩዌስታን የእግር ኳስ አረዳዱ እጅግ ከፍተኛ እንደሆነ ይነገርለታል። እንግዲህ ይሄ ሰው በተለይ በእግር ኳስ ካለው አረዳድ እንዲሁም ደግሞ ለእግር ኳስ ካለው ፍላጎትና በተሻለ ደረጃ ደግሞ ነገሮችን ለማስኬድ ካለው ጥረት አንጻር ነገሮችን በተሻሉ አረዳዶች መረዳት የሚችል ሰው እንደሆነ ይነገርለታል። ካርሎስ ኩዌስታ በዕድሜው እንደ ሌሎቹ ሰዎች በከፍተኛ ደረጃ ላይ ዕድሜው የሚቀመጥ ሰው አይደለም። ወይም ደግሞ ዕድሜውን ስትመለከቱት ይሄ 35ዎቹን የተሻገረ ወይ ደግሞ 40ዎቹን የተሻገረ በብዙ ክለቦች ላይ ተዘዋውሮ ለመስራት እድልን ያገኘ አይነት ሰው ሆኖ ላንመለከተው እንችላለን። ግን ደግሞ ለእግር ኳስ ያለው ፍቅርና ለእግር ኳስ ያለው ፍላጎት በዚህ ልክ አሰልጣኙ እንዲነሳ ያደርገዋል። አሁን ያለበትን ዕድሜውን እንኳን ስንመለከተው 28 ዓመቱ ላይ ነው ገና የሚገኙ። 29 ዓመቱን የሚደፍነው በመጪው ሐምሌ 29 ላይ 29 ዓመቱን ይሞላል ማለት ነው። እንግዲህ በ28 ዓመቱ እግር ኳስ ተጫዋቾች በዚህ ዕድሜያቸው የሚጫወቱበት ጊዜ እንደሆነ ይታወቃል። ካርሎስ ኩዌስታ እንግዲህ በዚህ ዕድሜው ላይ ሆኖ የአርሰናል ምክትል አሰልጣኝ በመሆን ጫናዎችን ተቋቁሞ እየሰራ ይገኛል ማለት ነው እና ከዚህ ቀደም በተለይ በአውሮፓ ትልልቅ ከሚባሉ እንደነ አትሌቲኮ ደ ማድሪድ፣ ዩቬንቱስ ባሉ ክለቦች ላይ በቡድኑ የረዳት አሰልጣኝነት ውስጥ የመስራት እድልን አግኝቷል። አሰልጣኝ ሚኬል አርቴታ በ2020 የባክሩ ምስታፉን ወይም ደግሞ ከሱ ጋር በረዳትነት የሚሰሩ አሰልጣኞችን ወደ ቡድኑ ባመጣበት ጊዜ ላይ ኩዌስታ ገና የ25 ዓመት ወጣት ነበረ። በዛ ጊዜ ላይ አሁንም ወጣት ነው፣ ያኔ ደግሞ ገና በ25 ዓመቱ ላይ የሚገኝ ሰው ነበረ። በተለይ አንድ በእግር ኳስ ውጤታማ ሊያደርጉ ይችላሉ ተብለው ከሚጠቀሱ ነገሮች መካከል አንደኛው አሰልጣኞች ሊመርጧቸው የሚችሉ ረዳት አሰልጣኞች ምን አይነት የእግር ኳስ አረዳድ ያላቸው ናቸው የሚለውና የአሰልጣኙን የዋናውን አሰልጣኝ ፍላጎት በምን መንገድ ሊያስኬዱ ይችላሉ ተብለው የሚጠቀሱ ናቸው። ምክንያቱም እነዚህ ሰዎች በከፍተኛ ሁኔታ ውይይት የሚያደርጉ ትሬኒንግ ሜዳ ላይ ተከፋፍለው ስራዎችን የሚሰሩ ምክንያቱም እግር ኳስ ዝም ብሎ ልምምድ አድርጎ ሜዳ ላይ ገብቶ የመጫወት ስፖርት አይደለም። ወይም ደግሞ የሆኑ ቀናት ላይ ልምምድ ሰርቶ ተሰባስቦ ገብቶ ልምምድ የመስራት አይደለም። በጣም ረጅም ሂደት የሚጠይቅ ረጅም ልፋት የሚጠይቅ ስፖርት ነው። ስለዚህ ባክሩ ምስታፍን ማጠናከር ወይም ደግሞ ከጀርባ ያለውን ስራ በተሻለ መንገድ እንዲሄድ ማድረግ ለክለብ ውጤታማነት እንዲሁም ለራሱ ለዋና አሰልጣኙም በትልቅ መንገድ ይነሳል። ምክትል አሰልጣኝ ሆኖ እኮ አሁን ጥሩ የሚባል ቦታ ላይ ያሉ አሰልጣኞች አሉ። ለምሳሌ ራሱ ሚኬል አርቴታን ብንመለከት የፔፕ ጓርዲዮላ ምክትል አሰልጣኝ ነበር። የፔፕ ጓርዲዮላ ምክትል አሰልጣኝ ነበረ። እንደውም እንደነ ሌሮይ ዛኔ ያሉ ተጫዋቾች ሚኬል አርቴታን እንዴት እንደሚያደንቁት እንረዳለን። ፔፕ ጓርዲዮላ ምርጥ አሰልጣኝ ነው፣ ግን ሚኬል አርቴታም ደግሞ ከሌሎች ተጫዋቾች ጋር ያለው ኮሚኒኬሽን፣ ተግባቦቱ፣ የሚሰጣቸው ታስኮች በጠቅላላ በጣም የሚገርሙ ነበሩ። ከዛ በኋላ ወደ አርሰናል መጥቶ ምን አይነት ነገርን ዴቨሎፕ እንዳደረገ አይተናል። ልክ ደግሞ ሚኬል አርቴታ ከማንቸስተር ሲቲ ወጥቶ ወደ አርሰናል ሲመጣ ኤንዞ ማሬስካ የዚህ ቡድን ሌላ ምክትል አሰልጣኝ ሆኖ ወደ ማንቸስተር ሲቲ መጣ ሰው ነው እና ማርሴካ ወደዚህ ቡድን ሲመጣ
በሚገርም የታክቲካል አረዳዱ የሚታወቅ ሰው ነበር። አሁን እሱ ወደ ሌስተር ሲቲ ሄዶ ሌስተር ሲቲን ከሻምፒዮንሺፕ ወደ ፕሪሚየር ሊግ አሳድጎ አሁን የቼልሲ እግር ኳስ ክለብ ዋና አሰልጣኝ ሆኗል። ስለዚህ ምክትል አሰልጣኞች ከዋና አሰልጣኛቸው የሚማሩት በጣም ብዙ ነገር እንዳለም የሚያሳይ ነው። ግራኒት ዣካ ከዛ አትሌቲክ ጋር ባደረገው ቆይታ ስለ ካርሎስ ኩዊስታ ተናግሮ አይጠግብም። በጣም የሚገርሙ ሀሳቦችን ያነሳል። በዚህ ወጣት አሰልጣኝ ይህንን ወጣት አሰልጣኝ አርሰናልን በመሰለ ትልቅ ክለብ ውስጥ መመልከት እጅግ በጣም ያስገርማል ሲል ይደመጣል ግራኒት ዣካ። ምክንያቱም የእሱ ታላላቅ ተጫዋቾች በእሱ ዕድሜ የሚገኙ ወይም ከእሱ በዕድሜ የሚበላልጡ ተጫዋቾች በዛ ክለብ ውስጥ ይገኛሉ። ራሱ እንደና አሌክዛንደር ላካዜት ያሉ በጣም ሌሎች ተጫዋቾችን ማንሳት ይቻላል። ስለዚህ በዕድሜ የሚያንስ ሰው ሆኖ ሳለ ግን በዕድሜ የሚበልጡትን ሰዎች እንዴት አድርጎ በጥሩ መልኩ ስራዎችን እንዲሰሩ ያደርጋል የሚለው አንድ ጥበብን የሚጠይቅ ጉዳይ ነው እና ለመጀመሪያ ጊዜ ይላል ግራኒት ዣካ ስለ ካርሎስ ኩዊስታ ሲናገር፣ ለመጀመሪያ ጊዜ ከዚህ ሰው ጋር ስገናኝ በጣም ታማኝ፣ በጣም ቀጥተኛ ሰው መሆኑን ተረድቻለሁ። እናም ደግሞ በጣም ከፍተኛ እውቀት ስለ እግር ኳስ ያለው ወይም ስለ እግር ኳስ በጣም ትልቅ እውቀት ያለው ሰው ነው። ምን ማድረግ እንዳለበት ያውቃል። ምን መናገር እንዳለበት ያውቃል ከተጫዋቾች ጋር። በተጨማሪም ተጫዋቾች ምን እንደሚፈልጉ ያውቃል። ይሄ ገና ከጅማሮው አንስቶ እጅግ የሚያስገርም ነገር ነው ሲል ግራኒት ዣካ ይህ ስዊዘርላንዳዊ ተጫዋች ስለ ካርሎስ ኩዊስታ ይናገራል። እንግዲህ ተመልከቱ፣ የሚናገረውን የሚያውቅ የሚሰራውን የሚያውቅ ከተጫዋቾች ጋር እንዴት መግባባት እንዳለበት ወይም ተጫዋቾችን እንዴት ሜንተር ማድረግ እንዳለበት የሚያውቅ፣ ከዛ በተጨማሪ ደግሞ ተጫዋቾች ምን ይፈልጋሉ የሚለውን ነገር የሚያውቅ ሰው ነው በማለት ይናገራል። ግራኒት ዣካ ሀሳቡን ይቀጥልና ካርሎስ ብሎ ይጠራዋል። ካርሎስ ኩዊስታ ከቀን ወደ ቀን ከወር ወደ ወር እና ከዓመት ወደ ዓመት እየተሻሻለ የመጣበት መንገድ የማይታመን ነገር ነበር። ተጫዋቾች ከሱ ጋር በሚገናኙበት ጊዜ የሚናገረው ነገር ግልጽና ቀጥተኛ ነው። ከሱ ብዙ ነገሮችን በመማሬ በጣም ደስተኛ ነኝ ብሎ ግራኒት ዣካ ይናገራል። እንግዲህ ካርሎስ ኩዊስታ በብዛት የሚሰራው ወይም ደግሞ ስራዎችን የሚሰራው ይሄ ከቪዲዮ ጋር የተያዙ ነገሮችን እና በተጫዋቾች ስነ ልቦና ላይ ያተኮሩ ነገሮችን ነው የሚሰራው። ምክንያቱም ተጫዋቾች ሜዳ ላይ ያለ ብቃታቸው ብቻ እነዛን ተጫዋቾች ውጤታማ እንዲሆኑ አያደርጋቸው። ሌላ ደግሞ የስነ ልቦና ነገርም ይመጣል። ለዚህ ደግሞ እንደ ትልቅ ምሳሌ ከዛው ከአርሰናል ቤት ሳንወጣ ቡካዮ ሳካን ማንሳት እንችላለን። ቡካዮ ሳካ በ2020 የአውሮፓ ዋንጫ የፍጻሜ ውድድር ላይ እንግሊዝ ከጣሊያን ባደረገችው የፍጻሜ ጨዋታ ላይ የፍጹም ቅጣት ምት ካመከኑ 3 ተጫዋቾች መካከል አንደኛው እሱ ነበር። ጀደን ሳንቾ እና ማርከስ ራሽፈርድ የማንቸስተር ዩናይትዶቹ ተጫዋቾች ደግሞ የፍጹም ቅጣት ምቱን ያመከኑት ሌሎች ተጫዋቾች ናቸው። የአጋጣሚ ነገር ደግሞ ሆኖ 3ቱም ያው መልካቸው ቀላ ከማለት ይልቅ ወደ መጥቆር ወደ ጠየም ወደ ማለት ይሄዳል። ሳንቾ ጠየም ያለ ተጫዋች ነው። ራሽፈርድ ወደ ጠቆር ያለ ተጫዋች ነው። በአንጻሩ ደግሞ ቡካዮ ሳካ ጥቁር ተጫዋች ነው እና 3ቱ ተጫዋቾች ላይ የተሰነዘረባቸውን በጣም የዘረኝነት ጥቃት፣ የዘረኝነት ስድብ እንዴት የፍጹም ቅጣት ምት ያመክናሉ ተብሎ በጣም በራሳቸው በእንግሊዝ ደጋፊዎች ጭካኔ በተሞላበት መንገድ እንዴት ሲዘለፉ፣ ሲሰደቡ፣ ሲወቀሱ እንደነበር አይተናል። እንግሊዝ የፔናልቲ እርግማኗን ወይም የፍጹም ቅጣት ምት የመለያ ምት እርግማኗን መስበር አቅቷት በነዛ ጨዋታዎች ላይ ሽንፈትን አስተናግዳ ዋንጫውን ስታጣ ኢስ ካሚንግ ሆም እያሉ
ሲዘምሩ የነበሩ የእንግሊዝ ደጋፊዎች ቅስማቸው በተሰበረበት ሰዓት ላይ ጣታቸውን የቀሰሩት በእነዚህ ተጫዋቾች ነበሩና ጣት ከተቀሰረባቸው ተጫዋቾች መካከል አንደኛው ቡካዮ ሳካ ነበር። ከዛ በኋላ እንደው በአንዳንድ ስታዲየሞች ላይ ሁላ ሳይቀር የእንግሊዝ ደጋፊዎች ተጫዋቹን ሲዘልፉት ሲሰርቡት ሁላ ተመልክተን ነበር። ግን ሚኬል አርቴታ ደግሞ በጣም በሚገርም ሁኔታ ተጫዋቹን በማበረታታት እንደውም ፍጹም ቅጣት ምት አርሰናል ሲመታ የቡድኑ የመጀመሪያ ፍጹም ቅጣት ምት መቺ እሱ እንደሆነ ይታወቃል። የፍጹም ቅጣት ምቶችን እንዲመታ ምንም የተቀየረ ነገር የለም፣ ሳካ ነው የሚመታው በሚል እሳቤ አሁንም የመለያ ምቶችን እንዲመታ ሲያደርገው የነበረበትን ሂደት ተመልክተናል። ያ እንግዲህ ከስነ ልቦና ጋር ተያይዞ የሚመጣ ነገር ነው እንጂ እንዲያው ዝም ብሎ አንድ ተጫዋች በዚህ ልክ የስነ ልቦና ሂደቱ ጠንካራ ካልሆነ ወይ ደግሞ ስነ ልቦናው እኛ በምናስበው ልክ ጥሩ ሳይሆን ቀርቶ የሚወርድ ከሆነ ምንም ነገር ማድረግ አይችልም እና ለነቡካዮ ሳካ ምርጥ መሆን ወይም ለነቡካዮ ሳካ አሪፍ ብቃት ወደ ምርጥ ብቃታቸው እንዲመለሱ ለማድረግ የስነ ልቦና ባለሙያዎችና እንደነ ካርሎስ ኩዌስታ ደግሞ ያሉ ሰዎችን በጥሩ መንገድ ማኔጅ ማድረግ የሚችሉ መርዳት የሚችሉ ሰዎች በከፍተኛ ሁኔታ የሚጠቀሱ ናቸው። ለዛም ነው ግራኒት ዣካ የተጫዋቾችን ፍላጎት የሚያቅ ብሎ ይህንን ሰው የሚገልጸው ማለት ነው። ግራኒት ዣካ እንዴት እንደተሻሻለ ብዙዎቻችን እናውቃለን። በአርሴን ቬንገር በነበሩበት ጊዜ ከዛ በኋላ ኡናይ ኤምሬም መጥተው ራሱ ሚኬል አርቴታም ከመጣ በኋላ በአርሰናል ደጋፊዎች ከሚዘለፉ ከሚወቀሱ ተጫዋቾች መካከል አንዱ ነበር። ያለ አንዳች ነገር ግራኒት ዣካ ተቀይሯል ብላችሁ ታስባላችሁ? ያለ ምንም ምክንያት። አሁን እኮ ግራኒት ዣካ እንደ አዲስ ነው የተፈጠረው። በአርሰናል የ2022-23 የውድድር ዘመን አርሰናል ከማንቸስተር ሲቲ ጋር ለዋንጫ በሚፎካከርበት ጊዜ ላይ ይሄ ተጫዋች እንዴት ነበረ ሲፋለም የነበረው? እንዴት ነበር ሜዳ ላይ ምርጥ ብቃቱን ሲያሳየ ነበረው? ይሄ ብቻ አይደለም። ወደ ባየር ሌቨርኩሰን ሄዶ ደግሞ ዘንድሮ ምንም ሽንፈት ባላስተናገደው የቡንደስሊጋ ድል የባየር ሌቨርኩሰን ውጤታማው ቡድን ስር የዣቪ አሎንሶ ውጤታማ ተጫዋች ሆኗልና ዣካ እኮ በአንድ ወቅት ከአርሰናል እንዲወጣ የሚፈለግ ተጫዋች ነበር። ከዛ በኋላ ግን ያሳየውን ብቃት ስንመለከት በጣም የሚገርም ነበር። ዣካም የሚያነሳው ይሄን ነው። በእኔና በካርሎስ መካከል ያለው ግንኙነት የተለየና ምርጥ ነው ብሎ ያነሳል እና ሰዎች ምን ሊያስቡ እንደሚችሉ መገመት ቀላል ነው። ተመሳሳይ የሆኑ ሀሳቦችን ያስባሉ እና ሁላችንም የምናስበው ሀሳብ ተመሳሳይ ነው ብሎ ያነሳል እና ስለዚህ ሰውም እንዴት እንደረዳው ሲናገር እኔን በጣም ረድቶኛል። በጣም ብዙ ጊዜ በግል የተነጋገርናቸው ንግግሮች ነበሩ። ብዙ ኮንቨርሴሽኖችን አድርገናል። የቪዲዮ ቆይታዎችንም አድርገናል። እውነቱን ለመናገር አሁን ላለሁበት ሁኔታ ከካርሎስ ጋር የነበረኝ ቆይታ ትልቁን ድርሻ ይወስዳል ሲል ይናገራል ግራኒት ዣካ። ቅድም ያልኳችሁ ነገር እንዲያው ዝም ብዬ ያልኩት ሳይሆን ራሱ ግራኒት ዣካ አሁን ላለሁበት ሁኔታ ካርሎስ ኩዌስታ ትልቁን አስተዋጽኦ አበርክቶልኛል ብሎ ራሱ በአንደበቱ የተናገረውን ነገር ነው ያነሳ ነው። ስለዚህ ግራኒት ዣካን የመሰለ ሰው የመቀየር አቅም ካለው ካርሎስ ኩዌስታ ምን አይነት ሰው ነው ብለን እንድንጠይቅ ያስገደናል። ኩዌስታ ፓልማ በምትባል አካባቢ ያደገ ሰው ነው። ኩዌስታ በተለይ እንደ እኩዮቹ እግር ኳስ ለመጫወት ፍላጎትን እያሳደረ በነዛም ደግሞ ራሱን ቃኝቶ ለማለፍ ፍላጎት የነበረው ወጣት ለመሆንም ጥረት ያደረገባቸው ሁኔታዎች ተመልክተናል እና በፓልማ ወይም ደግሞ ይሄ ባላሪክ አይስላንድ በሚባለው ቦታ ሲወለድ በተለይ ይሄ ባላሪክ አይስላንድ ተብሎ የሚጠራው ቦታ የቀድሞዋ የማዮርካ ግዛት ከነበሩ ክፍሎች መካከል አንደኛው ነው እና በተለይ በሜዲትራኒያን
በምዕራቡ በኩል የምትገኝ ቦታ ነበረች። እንግዲህ በዛን ወቅት የ18 ዓመት ታዳጊ በነበረበት ሰዓት ላይ እግር ኳስን ለመጫወት ጥረት አድርጓል። እንደውም የባላሪክስን የ18 ዓመት በታች ቡድን ወክሎ የተጫወተባቸውን ሁኔታዎችም ተመልክተናል። በስፔን የዝቅተኛ የዲቪዥን ወይም ደግሞ የዲቪዚዮን ሁለት የዲቪዚዮን ቦታዎች ላይ ወይም ደግሞ ክለቦች ላይ ተጫውቶ ለማሳለፍ ጥረት አድርጓል። ከዛ በኋላ ግን የነገሮች አለመሳካት ወይም ደግሞ የነገሮች በሚፈለገው ልክ አለመሄድ ክሪስታን ገና በወጣትነት እድሜው ፊቱን ወደ አሰልጣኝነት እንዲያዞር አድርጎታል። አንዳንድ ጊዜ ወጣት የሚባሉ ተጫዋቾች በእግር ኳስ ሕይወታቸው ጅማሮ ላይ የሚያጋጥማቸው ነገር ስኬትን አላመጣ ሲላቸው ወይ ደግሞ በጉዳትም ሆነ በተለያየ መንገድ እንዳሰቡት ሳይሆን ሲቀር ከዛ በኋላ ፊታቸውን ወደ አሰልጣኝነት ያዞራሉ። ግን ሁሌም ደጋግመን የምንናገረው አንድ ነገር አለ። ጥሩ ኳስ ተጫዋች አለመሆን ወይም ከናካቴው ኳስ ተጫዋች አለመሆን አሰልጣኝ ለመሆን የሚያግድ ነገር አይደለም። ምክንያቱም አሰልጣኝ ለመሆን ተጫዋች መሆን ሳይሆን በእግር ኳስ አረዳድ ላይ ጥሩ የሚባል እይታ እንዲኖር ነው የሚያስፈልገው። ስለዚህ ፊቱን ወደ አሰልጣኝነት አዞረ። የአይፎን ስልኩ ይሄ ባክግራውንድ ነው ምንለው ወይ ዋልፔፐር ነው ምንለው፣ እሱ የሻምፒዮንስ ሊግ ዋንጫ ነበረም በስልኩ ላይ ያለው የባክግራውንድ ምስል የሻምፒዮንስ ሊግ ዋንጫ ምስል ነበረ። እንግዲህ ምን አይነት ፍላጎት አለው ይሄ ሰው የሚለውን ነገር እንድንረዳ የሚያደርገን የሻምፒዮንስ ሊግ ዋንጫን ባክግራውንድ በስልኩ ላይ ማድረጉ በራሱ የሚያሳየን አንድ ነገር አለ ማለት ነው። እንግዲህ የመጀመሪያውን እርምጃ ያከናወነው ምንድን ነበረ? ራሱን በትምህርት ማጎልበት ነበር ምርጫው ያደረገው። ወደ ማድሪድ ከተማ አቀናና በስፖርት ሳይንስ ዲግሪ የመጀመሪያ ዲግሪውን መስራት ቻለ። በስፖርት ሳይንስ የመጀመሪያ ዲግሪውን ሰራ። ያን ጊዜ በተለይ ደግሞ ያሉ አጠቃላይ ነገሮችን ይሄ ከእግር ኳስ ጋር ተያይዘው ሊነሱ የሚችሉ ነገሮችን በደንብ ያወቀበት የተረዳበትና ዲፕ የሆነ እውቀት የያዘበት ጊዜ ነበረ። ከዛ በኋላ ምንድን ያደረገው ካርሎስ ኩዌስታ ከተለያዩ ሰዎች ጋር ኮንታክት ለመፍጠር ነው ጥረት ያደረገው። ይሄ ለሁላችንም ትምህርት የሚሆን ነገር ነው። ምክንያቱም አንድ ነገር ለማሳካት ስንፈልግ ብዙ ጊዜ ሰዎች ምንድን ነው ከቤታቸው ሆነው እንደዚህ ማድረግ እንፈልጋለን፣ እንደዚህ መስራት እንፈልጋለን ይላሉ። እሺ ከዛስ? ትልቁ ጥያቄ ምንድን ነው? ለዛ ለምታረጉት ነገር ምን ያክል ተራምዳችኋል ነው ትልቁ ጥያቄ። ያ የምትፈልጉት ነገር እናንተ ወደ እሱ ትሄዳላችሁ እንጂ እሱ ወደ እናንተ አይመጣም። ስለዚህ ምንድን ነው መደረግ ያለበት? እናንተ ወደ እሱ ለመሄድ እርምጃዎችን ማድረግ አለባችሁ። ብዙ ጊዜ ልጅ ሆነን የምናስባቸው ሀሳቦች ነበሩ፣ ካደግንም በኋላ የምናስባቸው ሀሳቦች ነበሩ። ቤታችን ሆነን እንደዚህ መሆን እፈልጋለሁ፣ እንደዚህ መሆን እፈልጋለሁ፣ እንደዚህ ማድረግ እፈልጋለሁ። ግን እነዛ የምንፈልጋቸው ነገሮች ወደሚጨበጥ ነገር የሚቀየሩት እኛ ያን የምንፈልገውን ነገር ለማሳካት ወደፊት እርምጃ ስናደርግ ነው። ያ ስለሆነ ካርሎስ ኩዌስታ የሚያደርገው ይሄን ነገር ነበር። በትዊተር በቀድሞ ስሙ በአሁኑ ኤክስ የትዊተር ገጽ ላይ በመሄድ የሪያል ማድሪድ እና የአትሌቲኮ ማድሪድ ኦፊሻል ገጾችን በመሄድ ፎሎ አደረጋችሁ። አሁን እንግዲህ እኛ እጃችን ላይ ያለውን የሶሻል ሚዲያ ገጽ እንዴት ነው የምንጠቀምበት? ትዊተር ልንጠቀም እንችላለን፣ ኢንስታግራም ልንጠቀም እንችላለን፣ ዩቲዩብ፣ ቲክታክ፣ ፌስቡክ ልንጠቀም እንችላለን። እነዛን የምንጠቀማቸውን ነገሮች ግን ለምንና በምን እንዴት ነው የምንጠቀመው የሚለው ነው ትልቁ ጥያቄ። አሁን አብዛኛው ጊዜያችን የምናጠፈው በእንደዚህ አይነት ነገር ላይ ስለሆነ ትክክለኛውን አጠቃቀም ከሌለው ጊዜ ከማጥፋት ውጭ ትርጉም የለውም። ካርሎስ ኩዌስታ ያደረገው የሪያል ማድሪድ እና የአትሌቲኮ ማድሪድ ይፋዊ ገጾችን ፎሎ ካደረገ በኋላ ከዛ በኋላ
የአትሌቲኮ ማድሪድ የስታፍ አባላት 2 የስታፍ አባላት ፎሎ ያደረገውን አሁን እኛ በምናወራው በሶሻል ሚዲያ እኛ ቋንቋ ስናወራ ፎሎ ባክ መለሱለት። ወደ ቲክቶክ ስናመጣው ያው ብዙ ጊዜ ከሌ የሆነን ሰው ፎሎ አደረገ ከዛ እኔም ፎሎ ባክ መለስኩለት እንላለን እና ለነዛ 2 የአትሌቲኮ ማድሪድ የአሰልጣኝ ስታፍ አባላት ልኮ ከነዛ ውስጥ 2ቱ ፎሎ ባክ መለሱለትና ከዛ በኋላ ያለውን እድል ለመሞከር እሱም ሚሴጆች መላክ ጀመረ ማለት ነው ለነዛ ሰዎች። ከዛ በኋላ በራሱ በገዛ ፈቃዱ ማለትም ፈቃደኛ ሆኖ በቮለንተሪ ፈቃደኛ ሆኖ የአትሌቲኮ ማድሪድ አካዳሚ አካል ሆነ ማለት ነው። አሁን ይሄ ነገር ምንድን ነው? የሚሰጠው ስራ ከፍተኛ ሆኖ አይደለም ወይ ደግሞ በጣም ትልቅ ስራ ሆኖ አሊያ ደግሞ ትልቅ ደሞዝ ተከፍሎት አይደለም። ግን ምንድን ነው ማድረግ ያለብኝ ከኔ ሰዎች እግር ስር ሆኜ ትምህርት መቅሰም አለብኝ ብሎ ሲያስብ የአካዳሚው አባል እንዲሆን አደረጉት። ምናልባት ስራው ይሄ ኮይኖችን መደርደር ሊሆን ይችላል፣ ኳሶችን መስጠት ሊሆን ይችላል፣ ትሬኒንግ ግራውንዱን ማጽዳት ሊሆን ይችላል። እነዚህ አይነት ነገሮችን ነው እና እነዛን ነገሮች እንግዲህ እያደረገ ተጫዋቾች የሚለብሷቸውን የልምምድ ልብሶች እያዘጋጀ ጭምር ገና እንግዲህ የ19 ዓመት ታዳጊ በነበረበት ሰዓት ላይ እነዚህን ነገሮች ማድረግ ጀመረ ማለት ነው። እንግዲህ ዲግሪውን እየሰራ ከዲግሪው ጎን ለጎን ደግሞ በዚህ ቡድን ውስጥ በኃላፊነት ስራዎችን እየሰራ ከቆየ በኋላ ከዛ በኋላ የአትሌቲኮ ደ ማድሪድ የስፔኑ ክለብ የ14 ዓመት በታች ቡድን አሰልጣኝ እንዲሆን እድሉን ሰጡት። እድል ልናገኝ የምንችለው ያው በክርስትናውም በመጽሐፍ ቅዱስ እንደተጠቀሰው በትንሹ የታመነ ነው በብዙ የሚሾመው ወይም ትልቅ ነገር የሚያገኘው። ስለዚህ ካርሎስ ኩዊስታም በትንሹ ባሳየው ነገር መታመን ስለነበረው ወደ ትልቁ ነገር ከፍ በማለት ወደ አትሌቲኮ ደ ማድሪድ የ14 ዓመት በታች ቡድን አሰልጣኝነት መጣ። ይሄ ሲሆን ካርሎስ ኩዊስታ ገና የ22 ዓመት ገና አፍላ ጉልበት ያለው ወጣት ነበር እና እንደዛ ያደረገ የ4 ዓመት የትምህርት ቆይታውን የስፖርት ሳይንስ ዲግሪውን እንደዚሁ የ4 ዓመት ቆይታውን በ3 ዓመት ውስጥ ማጠናቀቅ ቻለ ማለት ነው። ከዛ በኋላ ከጊዜ ወደ ጊዜ ራሱን እየቀየረ መምጣት ጀመረ። የእሱ መርህ አንድ ነበረ፣ ሊስን ኤንድ ኢምፕሩቭ ወይም ደግሞ ማዳመጥና መለወጥ። ይህንን ነገር ይዞ ነበረ ሲንቀሳቀስ የነበረው እና ከሆኑ ሰዎች ትምህርት ለመውሰድ ይፈልግ ነበረ። ከነ ማሲሚሊያኖ አሌግሪ፣ ከነ ቶማስ ቱሄል፣ ከነ የርገን ክሎፕ፣ ሞሪሶ ፖቼቲኖ ካሉ ሰዎች ጋር እና በፖርቶ ዩኒቨርሲቲ በተዘጋጀ አንድ ሴሚናር ላይም እንደዚሁ በቦታው ከተገኙት ጆዜ ሞሪኒዮ ሀሳቦችንም እንዴት መውሰድ እንዳለበትም በደንብ ተምሯል። ከዛ በኋላ ደግሞ በዛው ቆይታ አድርጎ በፍልስፍናና በታክቲካል ፔሪዳይዜሽንም ትምህርት መውሰድ ችሏል ማለት ነው። እንግዲህ ከዛ በኋላ በነበሩት ቆይታዎች ላይ ሚኬል አርቴታ የማንቸስተር ሲቲ ምክትል አሰልጣኝ በነበረበት ጊዜ ላይ ለሚኬል አርቴታ አንዳንድ ታክቲካል ነገሮችን መላክ ጀመረ። እንግዲህ ቀደም እንዳልኳችሁ የሶሻል ሚዲያ ወይም ደግሞ የበይነመረብ አጠቃቀሙ በጣም የሚገርም ነበር። ሶሻል ሚዲያን የሚጠቀመው ለማይረባ ነገር ወይም ደግሞ ለጊዜ ማሳለፊያ ሳይሆን ለሚጠቅምና ራሱን ሊያሳድግበት ለሚችለው ነገር አያችሁ። ያ ስለሆነ እንደነ ሚኬል አርቴታ ካሉ ምክትል አሰልጣኞች ጋር ደግሞ ሜሴጆችን መለዋወጥ፣ ቴክስቶችን መላላክ፣ ከዛ ደግሞ ለሱም ታክቲካል የሆኑ ነገሮችን መላክ ጀመረ። ያን ጊዜ ምን ሆነ? የማንቸስተር ሲቲን የትሬኒንግ ኮምፕሌክስ መጥቶ እንዲጎበኝና በዛም ባሉት ነገሮች ላይ ልምዶች እንዲወስድ ነገሮች ተመቻቹለት ማለት ነው። እና ኩዊስታ ሲናገር
በተለይ በዛ ጉብኝት ወቅት በአካባቢው ካሉ ሰዎች ጋር ትክክለኛ ሰዎችን ማግኘት እንዴት ላሉ ነገሮች እንደሚጠቅም በጣም ተረድቻለሁ ብሎ ይናገራል። የፔፕ ጓርዲዮላ ምክትሎች ምን አይነት ስራ እንደሚሰሩ፣ ፔፕ ጓርዲዮላ ምን አይነት አሰልጣኝ እንደሆነ፣ የሚሰሩት አናሊሲሶች ከምን ጋር የተያያዙ እንደሆኑ በደንብ ይሄ ሰው ልምድ ወስዷል፣ ትምህርት ቀስሟል። ከዛ በኋላ የኩዌስታ እና የሚኬል አርቴታ ጓደኝነት ቅርርብ ከጊዜ ወደ ጊዜ እየተጠናከረ ሄደ። ያን ጊዜ ላይ ካርሎስ ኩዌስታ ወደ ዩቬንቱስ ደግሞ የማምራት እድል አግኝቶ የዩቬንቱስን የአሰልጣኝ ስታፍ አባላት ሊቀላቀል ችሎ ነበር። የዩቬንቱሱ ቺፍ የስታፉ አባል ከነበሩት መካከል አንደኛው ፌዴሪኮ ቹርቢኒ ይህንን ጉዳይ አስመልክቶ ለዚህ አትሌቲክ ሀሳባቸውን ሲሰጡ ካርሎስ የመጣበትን የመጀመሪያውን ቀን አስታውሳለሁ ብሎ ይናገራሉ። የመጀመሪያ ቀን ወደ አካዳሚ ሲመጣ ማሲሚሊያኖ ፈቃድ ነበር የሰጡት። መጥቶ የትሬኒንግ ቦታውን እንዲጎበኝ ነበር ፈቃድ የሰጡት እና ወደ ቢሮአችን በመምጣት ለእኔ ካርሎስን አስተዋወቁኝ ብሎ ይናገራል። እና ማን እንደሆነ አላውቅም እና ግን የሆነ ጥሩ ነገር እንዳለው ያስታውቅ ነበረ። ለእግር ኳስ ደግሞ በጣም ትልቅ ፍላጎት ነበረው ብለው ያነሳሉ። እና ልክ እሳቸው ካርሎስ በተለይ ሲለቅ ለማሲሚሊያኖ ሄደው ይሄ ሰው ለእኛ መፈረም አለበት እና ለእኛ ለአሰልጣኝ ስታፍ ለቡድናችን እንደሱ አይነት ሰዎች ናቸው የሚያስፈልጉን እና የሚገርም የእግር ኳስ አረዳድ ያለው ሰው ነው ብዬ ለማሲሚሊያኖ ነገርኳቸው ይላል። ልክ እንግዲህ የትውውቁ ቀን ነው። እሳቸው ቢሮ በተቀመጡበት ማሲሚሊያኖ ይዞት ሄዱና ካርሎስና ከዛ በኋላ ቅድም ያነሳውላችሁን ሁለቱን ፌዴሪኮን እንዲተዋወቁ ካደረጓቸው ወይም ደግሞ እድል ከሰጧቸው በኋላ ከዛ በኋላ ልክ ካርሎስ ኩዌስታ ቢሮውን ለቆ ሲወጣ በቃ አሁኑኑ እናስፈርመው፣ ወደ ቡድናችን እናምጣው ብለው የተናገሩት ማለት ነው። እሱ እንግዲህ ወደዛ ቡድን ሲመጣ የመጀመሪያውም ብቸኛውም የመጨረሻውም ጣሊያናዊ ያልሆነ ሰው ነው። በዛ የስታፍ ቡድን ውስጥ ጣሊያናዊ ካልሆኑ ሰዎች ውስጥ ብቸኛው እሱ ነው። ሁሉም ጣሊያናውያን ናቸው። እና ይሄ ነገር ደግሞ ስራውን እንዴት ባለ መንገድ ሊሰራ ይችላል? ምክንያቱም በጣም ከባድ ነው። አንደኛ በማያውቀው ሀገር፣ በፊት ስፔን ነበረ፣ ስፔንን ያውቀዋል። በከፍተኛ ሁኔታ ደግሞ ስፔናውያን ሰዎችም የሚሳተፉበት ነው። ስለዚህ ያንን ቡድን ስለሚያውቀው በጥሩ መንገድ ስራውን እንዲሰራ ያስኬደዋል። ይሄ ግን በማያውቀው ሀገር የሚሰራው ስራ ስለሆነ በጣም አስቸጋሪ ነው የሚያደርግበት የነበረው። ነገር ግን ካርሎስ ኩዌስታ 6 ቋንቋዎችን አቀላጥፎ መናገር የሚችል ወጣት ነበረ እና ከተጫዋቾች ጋር የቀጥታ ግንኙነት ያለው እና ደግሞ ተጫዋቾችን በጥሩ መንገድ ማኔጅ ማድረግ የሚችል ሰው ነው ተብሎ ይመሰከርለታል። እና ደግሞ ወጣት ስለሆነም ከብዙ ወጣት ተጫዋቾች ጋር ተግባብቶ መስራት ይችላል። ምክንያቱም በእድሜ ለሌሎቹም ሰዎች ቅርብ ነው፣ ለወጣት ተጫዋቾች በተለይ። እና እሳቸውም ሲናገሩ ካርሎስ ማለት ብለው ይናገራሉ። ካርሎስ ኩዌስታ ማለት ለስታፋችንና ለመልበሻ ክፍሉ እንደ ድልድዩ ሆኖ ሲያገለግል የነበረ ሰው ነበር ብሎ ያነሳሉ። እና በጣም የቡድኑ ወሳኝ የሚባሉት ተጫዋቾችም ጭምር ካርሎስን በጥሩ መንገድ የሚያስታውሱት፣ በጥሩ መንገድ ስሙንም የሚጠሩት ሰው ነው። እና ከዛ በኋላ የካርሎስ ቆይታ እንግዲህ በዩቬንቱስ ያለው ቆይታ አብቅቶ ወደ አርሰናል የሚዘዋወርበትን እድል ፈጥሮለታል። ምክንያቱም ራሳቸው ፌዴሪኮ ቹርቢኒ እንደገለጹት ካርሎስ ኩዌስታ በአንድ ዓመት በዛ ቡድን ውስጥ ቆይታ ሲያደርግ
ወደ ሌላ ክለብ ሊሄድ እንደሚችል አውቅ ነበር፣ እረዳ ነበር ይላሉ። ካለው ነገር አንጻር በሌሎች የመፈለግ እድሉ በጣም ሰፊ ነው። ከዛም በተጨማሪ ደግሞ እሱ በስፔን በእንግሊዝ ባሉ በጣም በሌሎች ሀገራትም የመስራት ፍላጎት ነበረውና ያንን በማስመልከት እንግዲህ ወደ ሌሎች ክለቦች እንደሚያመራ አውቅ ነበር ሲሉ ይናገራሉ። እሳቸውም የገመቱትም አልቀረም፣ ወደ ሌላ ክለብ ለማምራት ችሏል ማለት ነው። ከዛ ልክ በ2022 አሰልጣኝ ሚኬል አርቴታ በ2020 ካርሎስ ኩዊስታን ለመቅጠር በሚፈልግበት ጊዜ ቅድም ያልኳችሁ አልበርት ስቲቨንበርግ፣ ኢናኪ ካና እንዲሁ ደግሞ ስቲቭ ራውንድ አርሰናልን ወይም ደግሞ የአርሰናል ስታፍ ቡድንን የተቀላቀሉ ሰዎች ነበሩ እና በመጀመሪያዎቹ 6 ወራት በነበረው ቆይታ የሴት ፒስ አሰልጣኝም ሲመጣ ሌሎች አሰልጣኞችም ሲመጡ ካርሎስ ኩዊስታን ቡድኑን ሲቀላቀል ነበረና አርሰናል የኮሚኒቲ ሺልድ ያው ጋሻን እንደዚሁ ማንሳት ችሏል። ኩዊስታ ደግሞ በተጨማሪነት እንግሊዘኛ ቋንቋን በደንብ መናገር የሚችል ሰው ነው። እንግሊዘኛ፣ ፖርቹጊዝ፣ ፈረንሳይኛ፣ ጣሊያንኛ፣ ስፔንኛ መናገር ይችላል። እንዲሁም ደግሞ የቅድም ያልኳችሁን የማዮርኪን እና የካስቲያን ስፓኒሽኛን ቋንቋ በደንብ አቀላጥፎ መናገር የሚችል ሰው ነው። ስለዚህ ኦልሞስት ኦል ማለት ይቻላል አብዛኞቹን ጥሩ ቋንቋዎች ያውቃቸዋል። በ5ቱ ታላላቅ ሊጎች ቢሄድ የመስራት አቅም አለው። ስፔንም ቢሄድ ስፔንኛ መናገር ይችላል። ጣሊያን ቢሄድ ጣሊያንኛ መናገር ይችላል። እንግሊዝ መናገር የሚችለው ቋንቋ ነው። ፖርቱጋል ቢሄድ የፖርቹጊዝ ቋንቋ መናገር ይችላል። ሶ የቋንቋ ነገር ችግር አይሆንበትም ለዚህ ሰው ማለት ነው። ሁሉንም እንደየ ቋንቋቸው ማግባባት ይችላል። በዛን ጊዜ ደግሞ በጣም ወጣት የሚባሉ የቡድኑ ተጫዋቾች እነ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ እና ስሚዝሮ በተለይ እነዛን ወጣት ተጫዋቾች በማቅረብ ለቡድኑ ትልቅ አስተዋጽኦን እንዲያደርጉ ሲመክራቸው፣ ስነ ልቦናቸውን ሲያንጽ እና ደግሞ የለበሱት መለያ ምን ያክል ትልቅና የተከበረ ቡድን መሆኑን ለማሳየት ለእኔ ሰዎች ጥረት ሲያደርግ ከሱ ደግሞ በዕድሜ የሚበላለጡት ቅድም ያልኳችሁ እና አሌክዛንደር ላካዜት፣ ዴቪድ ሉዊዝ እና ሴድሪክ ሱዋሬዝ ከመሳሰሉ ሰዎችም ጋር ደግሞ የመስራት ችግር የለበትም። ለዛ ነው ከሁሉም ጋር ይግባባል ያለው። ቅድም ግራኒት ዣካ ይሄንን ነው። በዕድሜ ከሱ ኩዮች ከሆኑትም ጋር ከሱ ከሚያንሱትም ጋር ከሱ ከሚበልጡትም ጋር በጥሩ ሁኔታ መግባባት የሚችል ሰው ነው እና በትሬኒንግ ሜዳ ላይ ለ12 ሰዓታት ሲያሳልፍ ብዙም ላትመለከቱት ትችላላችሁ። ምክንያቱም ከተጫዋቾች ጋር አንድ ለአንድ በሚኖረው ቆይታ ላይ እነዛን ተጫዋቾች ሜንተር የማድረግ እነዛን ተጫዋቾች የመምከርና ወደሚፈለገው ደረጃ እንዲመጡ የማድረግ ስራን ይሰራል ማለት ነው እና ተጫዋቾችን በነገሮች እንዲጸጸቱ ወይም ደግሞ እንዲበሳጩ ሳይሆን ነገሮችን በጥሩ መንገድ ተርጉመው ወይም ኢንተርፕሬት አድርገው ወደ ጥሩ መንገድ ወይም ወደ ፖዘቲቭ አውትካም እንዲመጡ የማድረግ ስራን ነው የሚሰራው ማለት ነው እና በተለይ ይሄ የቪዲዮ ሴሽኑ ተጫዋቾችን እየጠራ ወደ ቪዲዮ ሩም እየጠራ ብቻቸውን እየጠራ የሚያናግራቸው አንደኛ ቦዲ ፖዚሽናቸው፣ ከዛ ቴክኒክ፣ የሜዳ ላይ አቋቋማቸው፣ ፖዚሽኒንጋቸው ምን ይመስላል የሚለውን ተጫዋቾቹ በደንብ በራሳቸው መንገድ እንዲረዱን ለማድረግ ነው እና ያን ቪዲዮ ካሳያቸው በኋላ ተጫዋቾቹ እንዴት ባለ መንገድ ራሳቸውን ለለውጥ ያዘጋጃሉ የሚለውን ደግሞ በደንብ አድርጎ ይፈትሻል። ያ ሪፖርት ነው ሚኬል አርቴታ ጋር ደርሶ እነዚህ ተጫዋቾች እንዴት ባለ መንገድ ያን ነገር ተቀብለውታል የሚለውን ምስል የሚሰጠው። ምክንያቱም እሱ ትንታኔዎችን ያዘጋጃል፣ ቪዲዮዎችን ያዘጋጃል። ከዛ በኋላ እነዛን ሰዎች ቁጭ አድርጎ እነዛን ተጫዋቾች ማናገር ያለበትን ያናግራቸዋል። ቪዲዮዎቹን እያሳየ ትምህርት ይሰጣቸዋል ማለት ነው። ስለዚህ በተለይ ጊዜ ያላችሁ
ተከታታዮቻችን ያንን የኦል ኦር ነቲንግን ዶክመንተሪ ብትከታተሉት ካርሎስ ኩዌስታ ምን አይነት አስተዋጽኦ እንዳለው በአርሰናል ቤት በጣም 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 የምትረዱበትና የምታውቁት ነገር ነው። ምክንያቱም ያለ እንደዚህ አይነት ጥቃቅን ስራዎች ቡድኖች ሊቀየሩ አይችሉም፣ ወይም ደግሞ ውጤት ሊያመጡ አይችሉም። ስታፉ ስለበዛ አይደለም ወይም ደግሞ ስላነሰ አይደለም፣ ግን ጥራት ደግሞ ያስፈልገዋል። የግብ ጠባቂ አሰልጣኝ አሁን በሀገራችን ባሉ ክለቦች እንደው በጣም ካለ የግብ ጠባቂ አሰልጣኝ ልናገኝ እንችላለን። ከዛ ውጭ ግን በሌላው ዓለም እኮ ብንመለከት የአጥቂ አሰልጣኝ አለ፣ የግብ ጠባቂ አሰልጣኝ አለ፣ የቆሙ ኳሶች አሰልጣኝ አለ፣ የቪዲዮ ተንታኝ አለ፣ የስነ ልቦና ባለሙያ አለ። በጣም ስታፍ ውስጥ በጣም ብዙ ሰዎች ናቸው ያሉት እና የነዛ ሰዎች መኖር ደግሞ ውጤት እንዲያመጣ ያደርጋል። ሚኬል አርቴታ እነዛን ማኔጅ የማድረግ ስራ ነው። አሁን በፊት እንደና አርሰን ቬንገር ያሉ በጣም ትልቅ የሚባሉ ቀደምት አሰልጣኞች ሁሉም ስራ የሚሰሩት አብዛኛውን እነሱ ናቸው። በቃ አብዛኛውን ስራ የሚሰሩት ማኔጅ የሚያደርጉት እነሱ ናቸው እና አሁን ግን ጊዜው እየተለወጠ መምጣቱን የሚያሳይ ነው። ስለዚህ ስፔሲፊካሊ አሰልጣኝ ሲባል ዋናው እዛ ቦታ ላይ የሚቀመጠው አሰልጣኝ እሱ ቢሆንም ግን ደግሞ እነዚህ ሰዎችም ከጀርባ ሆነው ብዙ ነገሮችን ሲያደርጉ እንመለከታለን። ለዛም ነው ግራኒት ዣካ ሲናገር ምን ይላል? እርግጠኛ ሆኜ የምናገረው አንድ ነገር ካርሎስ ኩዌስታ አንድ ቀን የትልቅ ክለብ አሰልጣኝ ይሆናል ብሎ ይናገራል። እንደውም እሱ ሲናገር በእንግሊዝኛ ቃል በቃል የሚለው he will be a manager for a big 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 ክለብ ብሎ ነው የሚናገረው። 3 ጊዜ ነው ቢግ የሚለው ወይም ትልቅ የሚለውን ቃል የሚያስቀምጠው 3 ጊዜ ነው። ይሄን የምናገርበት ምክንያት ብሎ ግራኒት ያስቀምጣል። የሚፈልገውን ነገር የሚያቅ ግልጽ ሀሳቦች አሉት፣ ግልጽ ግቦች አሉትና ምን ማሳካት እንዳለበት የሚያቅ ሰው ነው ብሎ ይናገራል እና አንድ ቀን ተችላይ ላይ ቆሞ እንደማየው እርግጠኛ ነኝ ብሎ ይናገራል። እንግዲህ እንደዚህ አይነት ሰዎች በዚህ ዕድሜ የሚያገኙት ልምድ ነገ እንዴት ሊጠቅማቸው እንደሚችል ማሰብ ነው። አሁን ካርሎስ ኩዌስታ በእንደዚህ አይነት ሁኔታ አሁን ካልኳችሁ ነገሮች ጋር ራሳቸውን እያዋሃዱ ሲያስኬዱ ነገ ላይ የትልቅ ቡድን አሰልጣኝ እንደሚሆኑ አያጠራጠርም። እንግዲህ ኩዌስታ 29 ዓመት የሚሞላው ቀጣይ ሐምሌ ወር ላይ ነው ብያችኋለሁ። ቢያንስ ምክትል ሆኖ በትንሽ ጊዜያት ውስጥ እንኳን እየሰራ ቢቆይ ከ33 ከ34 ዓመቱ በኋላ የሆነ ቡድን አሰልጣኝ ሊሆን ይችላል። የኤርገን ክሎፕን ምክትል አሰልጣኝ ማን የወሰደው? የትኛው ክለብ ነው የወሰደው? አርቴታን ማን የወሰደው? የፔፕን ምክትል የነበረውን ሰው። ኤንዞ ማሬስካን ማን የወሰደው? ማርሴካን ማን የወሰደው? በቃ ስንል አሁን ምክትል አሰልጣኞች ቦታ የሚሰጣቸው ጊዜ ነው። ቦታ ከተሰጣቸው ደግሞ ምን ማድረግ እንደሚችሉ በደንብ ኢንተርፕሬት አድርገው ማሳየት የቻሉበት ጊዜ ላይ ደርሰናል። ስለዚህ ያ ስለሆነ እንግዲህ አስቡት፣ ያን ጊዜ ገና ታዳጊ በነበረበት ጊዜ የስልኩ ባክግራውንድ ወይም ስክሪን ሴቨር የቻምፒዮንስ ሊግ ዋንጫ ነበረ። አሁን ይህ ሰው የቻምፒዮንስ ሊግ ዋንጫን አንድ ቀን ለማንሳት የሚያልም አንድ ቀን ለማንሳትም ደግሞ ጠንክሮ የሚሰራ ሰው ነው እና ግራኒት ዣካ እንደተናገረው የትልቅ ቡድን አሰልጣኝ ሆኖ የሆነ ወቅት ላይ ልንመለከተው እንችላለን። ይህ ሰው ግን በአርሰናል እያሳየ ያለው ተጽዕኖ ፈጣሪነት አሁን ላለው አርሰናል እና አሁን ላለው ሚኬል አርቴታ የአርሰናል ተጫዋቾች እኮ ስነ ልቦና ላይ እንዴት እንደነበሩ ተመልክተናል። ከ2 ሲዝኖች በፊት 2021-22 የውድድር ዘመን ላይ ከሻምፒዮንስ ሊግ ሲቀሩ እንዴት አቀርቅረው እንዴት አዝነው በቃ እንደነበር ስብራት በእግር ኳስ ይኖራል። ከዛ ግን ከዛ ነገር አገግመው 2022-23 ላይ ለዋንጫ ተፎካካሪ የሆነ ቡድን ይዘው መጡ። 2022-23 ላይ በቃ ተፎካካሪ ከማንቸስተር ሲቲ ጋር አንገት ለአንገት የሚተናነቅ ትከሻ ለትከሻ የሚለካካ ቡድን ሆኖ መጣ። እንደዛም ሆኖ አርሰናል አሁንም ዋንጫ ተወሰደበት ከማንቸስተር ሲቲ አገግሞ መጥቶ አሁንም እንደገና ዘንድሮም ለዋንጫ ተፎካካሪ ሆኖ መጣ። ዘንድሮም ዋንጫውን አጣ። አሁን ትልቁ ጥያቄ
እነ ካርሎስ ኩዊስታ ያሉ ሰዎች ይህንን ቡድን እንዴት ይዘው እንደገና ለሚቀጥለው የ2024/25 ውድድር ዘመን አርሰናልን ተፎካካሪ አድርገው በዋንጫ ላይ እንዲቀመጥ ያደርጉታል። ትልቁ ነጥብና ጥያቄ የሚሆነው ነው እና ለእንደዚህ አይነቱ አሰልጣኝ ክሬዲት አለመስጠት ንፉግነት ይሆናል። ያው ብዙ ጊዜ ስለሚዘነጉ ነው። አሁን ከጀርባ ያሉ ሰዎች ይዘነጋሉ። ዋናው አሰልጣኝ ሲታሰብ ምክትል አሰልጣኙ፣ ከዛ በኋላ ያሉት ሌሎችም አሰልጣኞች ይዘነጋሉ። ግን እነዚህም ደግሞ በጣም ትልቅ ስራን የሚሰሩ አሰልጣኝ ናቸውና በጣም ትልቅ ክሬዲት ያስፈልጋቸዋል። እንግዲህ አርሰናልን ወደ ከፍታው እንዲሻገር ካደረጉት ሰዎች መካከልና የአርቴታ የቀኝ እጅ ተብለው ከሚጠቀሱት መካከል እንግዲህ አንደኛው ካርሎስ ኩዊስታን በዛሬው ፕሮግራማችን ላይ ተመልክተናል። የአራዳ ሜዳ ኦፊሻል ዩቱብ ገጽ ላይ ይህንን ፕሮግራም ስታደምጡ ቆይታ አድርጋችኋል። ስላደመጣችሁን፣ ስለተከታተላችሁን ከልብ እናመሰግናለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ ከእናንተ ጋር አብሬ ቆይታ አድርጌያለሁ። በቀጣይ ደግሞ ነገም ከነገ ወዲያም ባሉት ቀናቶች በተለያዩ አዳዲስ ርዕሰ ጉዳዮች ከእናንተ ጋር ዳግም እንገናኛለን። የዛሬውን ግን በዚሁ አበቃን። መልካም ቆይታ ይሁንላችሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ቸር ቆዩልን። ሰላም ያገናኛል።